ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ26ኛው ሳምንት መርሃ ግብሮች አራት ያክል ጨዋታዎች ትላንትና ቀጥለው ተደርገዋል። በጉጉት ሲጠበቁ የነበሩ ጨዋታዎች ያሉ ቸልሲ ከሊድስ ዩናይትድ፣ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ያደረጓቸው ጨዋታዎች በጉጉት ሲጠበቁ የነበሩ መርሃ ግብሮች ናቸው። እነሱን እናነሳለን። ዛሬም የሚጠበቁ በርከት ያሉ መርሃ ግብሮችን በፕሪምየር ሊግ የምንመለከት ነው የሚሆነው። ዛሬ አምስት ያክል ጨዋታዎች ይደረጋሉ በተወዳጁ የእንግሊዝ ፕሪምየር ሊግ። ዛሬ ማንቸስተር ሲቲ ጨዋታውን ያደርጋል። ሊቨርፑልም ዛሬ ነው መርሃ ግብሩን የሚያደርገውና የነዚህንም የጨዋታ ጥቆሞች ወደ እናንተ እናደርሳለን። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችም ይነሳሉ። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ከቆያችሁ የተለያዩ ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ቆዩ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። ትላንትና ምሽት የተደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ የ26ኛ ሳምንት ጨዋታ ውጤቶችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የተለያዩ ጨዋታዎች ናቸው ትላንትና የተደረጉት። በተለይ እጅግ በጉጉት የሚጠበቁ ጨዋታዎችም ነበሩ። ቸልሲ ለምሳሌ ትላንትና ከሊድስ ዩናይትድ ጋር ያደረገው መርሃ ግብር እጅግ በርካታዎች በጉጉት የሚጠብቁት አይነት ጨዋታ ነበር። ይህ ጨዋታ በስታንፈርድ ብሪጅ ነው የተደረገው። በመጀመሪያው ዙር እንደምናስታውሰው የዳንኤል ፈርከ ቡድን ሊድስ ዩናይትድ ቸልሲን አሸንፎ እንደነበር እናስታውሳለን እና የትላንትናውን ተጠባቂ ካደረጋቸው ነገሮች መካከል አንደኛው ቸልሲ በአውሮፓ ቻምፒየንስ ሊግ ቦታ ላይ የሚያሳትፈውን ቦታ ይዞ ለማጠናቀቅ እንዲሁ ደግሞ ሊድስ ዩናይትድ ደግሞ ከወራጅ ቀጠናው በደንብ ደግሞ ለመራቅ የሚያደርጉት ትግል ወይም ደግሞ የሚያደርጉት ፍልሚያ በበርካቶች እንዲጠበቅ አድርጎት ነበር። በተለይ አሰልጣኝ ሊያም ሮስኒየር ቸልሲን ከተረከቡ በኋላ ደግሞ ያመጧቸው ተደጋጋሚ ውጤቶች ምናልባት የትላንትናውንም ጨዋታ ቸልሲ ለማሸነፍ ትልቅ ግምት እንዲሰጡ አድርጎ ነበር። ጨዋታውም ጅማሬው እንደዛ ነበር የሚመስለው። ቸልሲዎች ተደጋጋሚ ጥሩ ሙከራዎችን ሲያደርጉ ነበር። ከዛ ውጭ ደግሞ እንዲሁ ጎሎችንም ማስቆጠር የቻሉበትንም አጋጣሚ ተመልክተን ነበር። ቀድመው ነበር ሁለት ጎሎችን ያስቆጠሩት ዣኦ ፔድሮ 24ኛው ደቂቃ ላይ እና እንዲሁ ኮል ፓልመር በፍጹም ቅጣት ምት 58ኛው ደቂቃ ላይ ባስቆጠሯቸው ግቦች ቸልሲ ጨዋታውን 2-0 በሆነ ውጤት እየመራ የነበረበትን አጋጣሚ ተመልክተናል። ነገር ግን ሊድስ ዩናይትዶች ከዛ በኋላ ባስቆጠሯቸው ሁለት ግቦች ማለትም ንሜቻ 67ኛው ደቂቃ በፍጹም ቅጣት ምትና እንዲሁ ኖህ ኦኮፎር በ73ኛው ደቂቃ ላይ ባስቆጠሩት ጎል እንግዲህ 2-2 በሆነ ውጤት ጨዋታው እንዲጠናቀቅም ያደረጉበትን አጋጣሚ የተመለከትነውና ለሊድስ ዩናይትድ በጣም ጥሩ የሚባል ካምባክ ወይም ደግሞ ጥሩ የሚባል ውጤትን ነው ትላንትና አግኝተው መውጣት የቻሉት። በጨዋታው ላይ ቸልሲዎች 66 በመቶ የኳስ ቁጥጥር ነበራቸው። 19 የጎል ሙከራዎችን ያደረጉት፣ አራቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በተለይ ደግሞ ጨዋታው ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት ኮል ፓልመር ያገኘውን አጋጣሚ እጅግ በጣም አስቆጪ አጋጣሚ ነው። እርግጥ ነው እንግዲህ አሰልጣኝ ሊያም ሮስኒየር ያጋጥማል እንደዚህ አይነት መሳቶች አንዳንድ ያጋጥማሉ። ምናልባት ኮል ፓልመር እንደዚህ አይነት ተደጋጋሚ ኳሶችን 1000 ጊዜ ቢያገኝ 999ን ሊያስቆጠር ይችላል። ነገር ግን አጋጣሚ አንዷ ልትሳት ትችላለች እና ትላንትና የተፈጠረው ይሄን ነው ሲሉ ሊያም ሮስኒየር ተናግረዋል። ተጫዋቹንም ለመከላከል ሞክረዋል። በተለይ ጨዋታው ከተጠናቀቀ በኋላ በጣም ቆዝሞ ተመልክተነዋልና ጨዋታው ሊጠናቀቁ በጣም ጥቂት ሰከንዶች በሚቀሩበት ሰዓት ከጎሉ ጋር ተገናኝቶ ነው ኳስና መረብን ማገናኘት ያልቻለበትን አጋጣሚ ተመለከትነውና ሊያም ሮስኒየር ሲከላከሉለትም ተመልክተናል። በአጠቃላይ ቸልሲ 2-2 በሆናቸው ውጤት ነው ጨዋታውን ያጠናቀቀው። ይህም ደግሞ በተለይ ማንቸስተር ዩናይትድም ነጥብ መጣሉን ተከትሎ ቶፕ ፎሩ ላይ ከፍ ብሎ ለመቀመጥና በደረጃ ሰንጠረዡ ላይ ከፍ ብሎ ለመቀመጥ የነበረውን እድል ሳይጠቀምበት ቀርቷል። ቸልሲ ትላንትና 2-2 መውጣቱን ተከትሎ ኮል ፓልመር እና ዣኦ ፔድሮ እንዳልኳችሁ ግቦቹን ያስቆጠሩ ተጫዋቾች ናቸው። ኮል ፓልመር ባለፉት ሁለት ጨዋታዎች ላይ 4 የፕሪሚየር ሊግ ጎሎችን ማስቆጠር የቻለ ተጫዋች ነው። ባለፈው ጨዋታ ላይም 2 የፍጹም ቅጣት ምትና 1 በጨዋታ አስቆጥሮ ነበር። ትላንትናም እንዲሁ 1 በፍጹም ቅጣት ምት ማስቆጠር ችሏል። በአጠቃላይ ግን ባለፉት ሁለት ጨዋታዎች 4 ጎሎችን ለቸልሲ ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ቸልሲ ነጥብ መጣሉን ተከትሎ ነጥቡን 44 አደርሶ እዛው 5ኛ ደረጃ ላይ
እንዲቀመጥ የሆነበት ውጤት ነው የተመዘገበው። በአንጻሩ ሊድስ ዩናይትድ የትላንትናውን ጨዋታ 1 ነጥብ ማግኘታቸውን ተከትሎ በደረጃ ሰንጠረዡ 15ኛ ደረጃ ላይ መቀመጥ ችለዋል። ከወራጅ ቀጠናው በተወሰነ መልኩ አሁን ላይ ለመራቅ እድሎችን እያገኙ ይገኛሉ። በተለይ ትላንትና 1 ነጥብም ቢሆን ማግኘታቸውን ተከትሎ ሊድስ ዩናይትድ 15ኛ ደረጃ ላይ የተቀመጠበትን በ30 ነጥቦች 15ኛ ደረጃ የተቀመጠበትን ውጤት ነው ማምጣት የቻለው። ይኸውም ለመሰናበት በጣም ከጫፍ ደርሶ ለነበረው ለዳንኤል ፈርከ በጣም ጥሩ የሚባል ውጤትን ነው እያስመዘገበ የሚገኘውና አሁን ከወራጅ ቀጠናው ለመራቅም ትልቅ ትግሎችን እያደረገ የሚገኝ ቡድን ሆኗል። በዚህም ቼልሲ ነጥቡን ጥሎ የወጣበት አጋጣሚን የተመለከተ ነው። ቼልሲ በቀጣይ የኤፍኤ ካፕ መርሃ ግብር ነው የሚያደርገው። ከሃል ሲቲ ጋር ደግሞ ቀጣይ ጨዋታውን ያደርጋል። ፕሪሚየር ሊግ በሳምንቱ መጨረሻ ላይ አሁን እንደማይደረግ ይታወቃል። የኤፍኤ ካፕ ጨዋታዎች ናቸው የሚኖሩት። በዚህም ቼልሲ ከሃል ሲቲ ጋር የኤፍኤ ካፕ መርሃ ግብሩን ያደርጋል። በተመሳሳይ ሰዓት ሌሎች 2 ጨዋታዎችም እንዲሁ ተደርገው ነበር። ኤቨርተን የዳቪድ ሞይስ ቡድን ቦርንመዝን አስተናግዶ ነበር። በሂል ዲንኪንሰን ስቴዲየም የተደረገ ጨዋታ ነው። ኤቨርተን በሜዳውና በደጋፊው ፊት ያደረገውን መርሃ ግብር 2-1 በሆነ ውጤት ነው የተሸነፈው። ሊሊማን እንጃይም በፍጹም ቅጣት ምት ቀዳሚውን ጎል ማስቆጠር ቢችልም በመጀመሪያው 45 የጨዋታ ክፍለ ጊዜ ነገር ግን ራያን እንዲሁ 61ኛው ደቂቃ ከዛ በተጨማሪ አሚን አድሊ 64ኛው ደቂቃ ለአንዶኒ ኢራኦላው ቡድን ቦርንመዝ ግቦቹን አስቆጥረው ጨዋታውን 2-1 በሆነ ውጤት ቦርንመዝ ያሸነፈበት መርሃ ግብር ሆኖ የተጠናቀቀው። ቦርንመዝ ባለፉት ጥቂት ሳምንታት ላይ በጣም ጥሩ የሚባሉ ውጤቶችን እያመጣ ይገኛል። የተወሰኑ ሳምንታቶችን ለማሸነፍ እጅግ በጣም ተቸግረው የነበሩበት ሳምንታትን እናስታውሳለን። ነገር ግን ባለፉት ጥቂት ጨዋታዎች በተለይ ባለፉት 5 ጨዋታዎች 3ቱን በድል ማጠናቀቃቸውና 2ቱን ባቻ ውጤት ማጠናቀቃቸውን ተከትሎ ነጥባቸውን ከፍ አድርገው አሁን 9ኛ ደረጃ ላይ የተቀመጡበትን ውጤት ነው ያስመዘገቡትና በጣም ጥሩ የሚባል ድልን ነው ትላንትና ማግኘት የቻሉት ቦርንመዞች። በዚህም ደግሞ ደረጃቸውን በትልቁ ያሻሻሉበት ውጤት ሆኖ ነው የተመዘገበው። ሌላኛው በተመሳሳይ ሰዓት የተደረገው ጨዋታ የኒውካስል ዩናይትድ እና የቶተንሃም ሆትስፐርስ ጨዋታ ነው። ይህ በቶተንሃም ሆትስፐርስ ስቴዲየም የተደረገ መርሃ ግብር ነው። ቶተንሃም ትላንትና በሜዳውና በደጋፊው ፊት ያደረገውን መርሃ ግብር ማሸነፍ ያልቻለበት መርሃ ግብር ሆኖ ተጠናቋል። በኒውካስል ዩናይትድም 2-1 ተሸንፏል። በተለይ አሰልጣኝ ቶማስ ፍራንክ አሁን ላይ እጅግ በጣም አጣብቂኝ ውስጥ የገቡበት ደረጃ ላይ ነው የሚገኙት። ምንም እንኳን በአውሮፓ ቻምፒየንስ ሊግ ጥሩ ውጤቶችን ይሄ ቡድን እያመጣ ቢሆንም ነገር ግን በፕሪሚየር ሊጉ እጅግ አስከፊ ጉዞ ላይ ነው የሚገኘው። በተለይ ቶተንሃም አሁን 29 ነጥቦችን ሰብስቦ 16ኛ ደረጃ ላይ የተቀመጠ ቡድን ነው። ከወራጅ ቀጠናው በ5 ነጥቦች ብቻ ርቆ ነው የተቀመጠው። አምና 17ኛ ደረጃን ይዞ ማጠናቀቁን እናስታውሳለን። አሁን ደግሞ 16ኛ ደረጃ ላይ ተቀምጠዋል። እርግጥ ነው በርከት ያሉ ተጫዋቾች በጉዳት ምክንያት ይህንን ቡድን ማገልገል አልቻሉም። ነገር ግን ያለፉትን 5 ጨዋታዎች ማሸነፍ አልቻሉም። 3ቱን ደግሞ ተሸንፈው ነው ያጠናቀቁት። ያለፉት 2 ተከታታይ ጨዋታዎች ደግሞ በማንቸስተር ዩናይትድ በሳምንቱ መጨረሻ ትላንትና በኒውካስል ዩናይትድ ሽንፈት ያስተናገዱበት ጊዜ ላይ ሆነዋልና በ29 ነጥቦች 16ኛ ደረጃ ላይ ነው የቶማስ ፍራንክ ቡድን እየተቀመጠውና እጅግ በጣም አጣብቂኝ ውስጥ የሚገኝ ቡድን እንደሆነ ተመልክተናል። ትላንትና ሌላም ጉዳት የገጠመው ተጫዋች እንዳለም ተመልክተናል። ኦዳበርት ትላንትና ጉዳት ገጥሞት ከሜዳ ሲወጣ ተመልክተናልና ለቶትናም ሆትስፐርስ ሌላኛው እጅግ በጣም አስጊ የሆነ ጉዳይ እንደሆነ ነው እየተመለከተን የምንገኘው። ትላንትና ማን ተጫዋች ጉዳት አስተናግዶባቸዋል። በዚህ ውድድር ዓመት ወሳኝ የሚባሉ ተጫዋቾቻቸውን በርከት ያሉ ተጫዋቾቻቸውን በጉዳት ምክንያት ማሰለፍ እንዳልቻሉ እየተመለከተን እንገኛለን። ከዚህ በኋላ ደግሞ የሚኖሩት ጨዋታዎች የሰሜን ለንደን ደርቢ ጨዋታ እንዲሁ ተከታትለው የሚመጡ ከባባድ ጨዋታዎች እንዳሉ ይታወቃልና ለቶትንሃምና ለአሰልጣኝ ቶማስ ፍራንክ እጅግ በጣም አስቸጋሪ ጊዜ ላይ እንዳሉ ነው እየተመለከተን የምንገኘው። በተለይ ደግሞ ምናልባት በቅርቡ ሊሰናበቱ እንደሚችሉም የሚያሳዩ መረጃዎች እየወጡ ይገኛሉ። ኒውካስል ትላንትና 2-1 በሆነ ውጤት ሲያሸንፍ ማሊክ ቲያው ነው ቀዳሚውን ጎል ማስቆጠር የቻለው። ይህንን ጎል ደግሞ 45ኛው ደቂቃ ላይ የመጀመሪያው 45 ሊጠናቀቅ ጥቂት ሰከንዶች ሲቀሩት ነው ጎሉን ማስቆጠር የቻለው። ከዛ ግን አርቺ ግሬ ጎል አስቆጥሮ 64ኛው ደቂቃ ላይ አቻ አድርጓቸው ነበር ቶትንሃም ሆትስፐርሶችን። ወዲያው ግን ከ4 ደቂቃዎች ልዩነት በኋላ ጃኮብ ራምዚ ጎል አስቆጥሮ እንዲሁ ኒውካስል ዩናይትድን አሸናፊ ያደረገው ጎል ማስቆጠር የቻለ ተጫዋች ሆኗል። በዚህም ኒውካስል ዩናይትድ የኤዲ ሃው ቡድን ድል አድርጓል። ደረጃውንም በተወሰነ መልኩ ማሻሻል የቻለበትን ውጤት ነው ያመጣው። ሌላኛው በትልቅ ጉጉት ሲጠበቅ የነበረው ጨዋታ ዌስትሃም ዩናይትድን ከማንቸስተር ዩናይትድ ጋር ያገናኘው የምሽት 5 ሰዓት ከሩቡ ጨዋታ በርካቶች በጉጉት የጠበቁት ጨዋታ ነው። ከበርካታ አንግሎች ይህ ጨዋታ በጉጉት ይጠበቅ ነበር። ከእግር ኳሳዊ ጉዳዮች ውጪ በሆነው ይህ ጸጉር በመቆረጥና ባለመቆረጥ ጉዳይ ላይም በርካቶች መነጋገሪያ አድርገውታል የትላንትናውን ጨዋታ።
በተለይ ከጨዋታው ጋር በተያያዘ በርከት ያሉ ጉዳዮችን ከማንሳት ይልቅ ስለ ጸጉር መቆረጥ ጋርም በተያያዘ በርከት ያሉ ሀሳቦች በሚዲያዎች ላይ ሲንሸራሸሩም ተመልክተናል። የማንቸስተር ዩናይትድ ተጫዋቾችም እንዲሁ ደግሞ አሰልጣኙ ማይክል ካሪክም ከዚህ ጉዳይ ጋር በተያያዘ እንዲሁ ጥያቄዎችም ሲቀርብላቸው ነበር በትልልቅ ሚዲያዎች በሚባሉት ነውና ማቴያስ ኩኛ ከዚህ ጉዳይ ጋር በተያያዘ ሀሳቡን ሲያነሳ ይሄ ፕሮፌሽናሊዝም አይደለም፣ እኛ ጸጉር ስለሚቆረጥ ሰው ስላያሰብን አይደለም ጨዋታን የምናደርገው፣ ለማሸነፍ ሜዳ ላይ እንገባለን፣ ነገር ግን ስለ እንደዚህ አይነት ጉዳዮች ማሰብ አንፈልግም የሚል አይነት ሀሳብን ሰጥቷል። ማይክል ካሪክም እንዲሁ ተጠይቀው ልጆች ይሄን ነገር ነግረውኛል፣ እኛ እንግዲህ በዚህ ጉዳይ ላይ ያዝነናል፣ ነገር ግን እኛ ጨዋታውን ለማሸነፍ ነው የምንጫወተው ሲልም ጭምር ሀሳቡን ሰጥቶ ነበርና ያለፉትን 4 ተከታታይ ጨዋታዎች ማሸነፋቸውን ተከትሎ ይሄ ግለሰብ ደግሞ እንግዲህ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን እስኪያሸንፍ ድረስ ነው ጸጉሬን አልቆረጥም ብሎ ሀሳቡን ያነሳውና ወደ 500 ቀኖች የተጠጋ አይነት ቁጥርን ነው አሁን ላይ የሆኑት ይሄ ግለሰብ ጸጉሩን ሳይቆረጥ ማለት ነው። የትላንትናው ጨዋታም ከዚህ ጉዳይ ጋር በተያያዘ በርካታ ሀሳቦች ሲንሸራሸሩበት ነበር። ነገር ግን በጨዋታው ላይ ለማንቸስተር ዩናይትድ ከዚህ ጉዳይ በበለጠ በጣም ወሳኝ የሚባሉ ጉዳዮች ነበሩበት። ምክንያቱም ማንቸስተር ዩናይትድ ቶፕ 4ን በደንብ አጠናክሮ ለመቀጠል የትላንትናውን ጨዋታ ማሸነፍና ከትላንትናው ጨዋታ ሙሉ 3 ነጥብ ማግኘት እጅግ በጣም አስተማማኝ ያደርግላቸዋል። ከዛ ውጪ ደግሞ 3ኛ ደረጃነትንም ጭምር ምናልባት በጊዜያዊነት መረከብ የሚችሉበትን እድል ያገኙ ነበር የትላንትናውን ጨዋታ ድል ቢያደርጉ ኖሮ። ምክንያቱም አስተን ቪላና ማንቸስተር ዩናይትድ የነበራቸው የነጥብ ልዩነት 3 ብቻ ነበርና ዩናይትድ ጨዋታውን አሸንፈው ቢሆን ኖሮ በጎል ክፍያ በልጦ አስተን ቪላ ዛሬ ጨዋታውን እስኪያደርግ ድረስ 3ኛ ደረጃ ላይ መቀመጥ የሚችልበትና ቡድኑ የበለጠ ተነሳሽነቱን መቀጠል የሚችልበትን እድል የሚያገኝበት መርሃ ግብር እንደሆነ በርካቶች ሲገልጹ ነበር። ከጨዋታው በፊት አስተን ቪላ በተለይ ባለፉት ጥቂት ሳምንታት ያመጣቸው የውጤት እንግዲህ መዋዠቆች ወይም ደግሞ ውጤት ማጣቶች መከሰቱን ተከትሎ ምናልባት ለማንቸስተር ዩናይትድ በዚህ የውድድር ዓመት ላይ ጥሩ ቦታን ይዞ ለማጠናቀቅም በጣም ወሳኝ መርሃ ግብር ይሆናል ተብሎ ተጠብቆ ነበር። በተለይ ማይክል ካሪክ በአሰልጣኝነት ሲሾም በርካቶች ያልጠበቁት አይነት ውጤትን ያስመዘገበው የማንቸስተር ዩናይትድ ደጋፊዎች ጭምር ያልገመቱት አይነት ውጤትን ነው ያመጣው። በተለይ ተከታታይ የሚባሉ ጠንከር ያሉ ጨዋታዎች ከመሆናቸው ጋር በተያያዘ ማንቸስተር ሲቲን፣ አርሰናልን፣ ቶትንሃምን፣ ፉልሃምን መግጠሙን ተከትሎ ጠንከር ያሉ ግጥሚያዎችን መምጣታቸውን ተከትሎና አዲስ አሰልጣኝ መሾሙን ተከትሎ ከባድ ጊዜያትን እናሳልፋለን ብለው ግምቶቻቸውን ሰጥተው ነበር። በርካቶችም ከማንቸስተር ዩናይትድ ደጋፊዎችም ውጪ ይህንን ሀሳብ ነበር ሲያንሸራሽሩ የነበረው። ነገር ግን የአሰልጣኝ ማይክል ካሪክ ግን ስራ በመጀመሪያዎቹ ሳምንታት ላይ አልጋ ባልጋ ሆኖላቸው ነበር፣ ወይም ጥሩ ነገሮችን አምጥተው ነበር። ትላንትና ግን እጅግ በጣም ጠጣር በሆነ የመከላከል ክፍል በሚጫወተው ከኑኖ ኤስፕሬንቶ ሳንቶ ዌስትሃም ዩናይትድ ጋር በተለይ በሎ ብሎክ ደግሞ ከሚጫወት ቡድን ጋር ነበር ትላንትና የማይክል ካሪክ ቡድን ፈተና የገጠመው። በጣም በጥብቅ መከላከል የሚጫወት አይነት ቡድን ነው። ለተጋጣሚ ቡድንም ስፔስ ባለመስጠት የሚታወቅ አይነት ቡድን ነውና ትላንትና ኑኖ ኤስፕሬንቶ ሳንቶ ከጨዋታው ላይ ነጥብ ይዞ ለመውጣት እንግዲህ በጣም ትልቅ ትግሎችን ያደርገው ተመልክተናል። ማንቸስተር ዩናይትድም ቢሆን በጨዋታው ላይ ነጥቦችን ይዞ ለመውጣት እስከ መጨረሻዎቹ ደቂቃዎች ድረስ ትግል ያደረገበት መርሃ ግብርና እጅግ በጣም በከባዱ የተፈተነበት ጨዋታ ነው ብሎ ማንሳት ይቻላል። በተለይ የጎል እድሎችን በመፍጠርና ጎሎችን ለማስቆጠር እጅግ አስቸጋሪ የነበረ መርሃ ግብር ነበር የትላንትናው የማንቸስተር ዩናይትድ እና የዌስትሃም ዩናይትድ መርሃ ግብር ማለት ነው። ጨዋታው 1-1 በሆነ ውጤት ነው የጠናቀቀው። ለዌስትሃም ዩናይትድ ግቧን ሱሼክ ነበር ማስቆጠር እየቻለው። ነገር ግን ቤንጃሚን ሼስኮ ጨዋታው ሊጠናቀቅ ጥቂት ሰከንዶች በሚቀሩበት 1 ደቂቃ አካባቢ በሚቀርበት ሰዓት ላይ ኳስና መረብን አገናኝቶ ቢያንስ ማንቸስተር ዩናይትድ ከጨዋታው 1 ነጥብ ይዞ እንዲወጣና አሰልጣኝ ማይክል ካሪክም ያለመሸነፍ ጉዟቸው እንዲቀጥል እንዲሁ ማንቸስተር ዩናይትድም 2026 ከገባ ደግሞ ምንም አይነት ሽንፈት ያልገጠመው ቡድን የሚለውን ደግሞ ማዕረጉን ይዞ እንዲቀጥል ያደረገ ጎል በመጨረሻዎቹ ደቂቃዎች ላይ ማስቆጠር የቻለበትን አጋጣሚ ነው። ቤንጃሚን ሼስኮ በትላንትናው ጨዋታ ላይ የተመለከትነው ተቀይሮ ገብቶ ትላንትና ጎል አስቆጥሯል። ባለፉት 6 ያክል ጨዋታዎችን በፕሪሚየር ሊጉ 5ኛ ጎሉ ሆኖ ነው ትላንትና የተመዘገበለትና ተቀይሮ እየገባ ጥሩ ጎሎችን እያስቆጠረ ይገኛል። ባለፈው ፉልሃምን ሲያሸንፉም እንዲሁ በመጨረሻዎቹ ደቂቃዎች ላይ ጎል አስቆጥሮ ቡድኑን አሸናፊ ማድረጉን የምናስታውሰው ጉዳይ ነውና ትላንትናም ተቀይሮ ገብቶ የአቻነቷን ጎል ማስቆጠር ችሏል። ማንቸስተር ዩናይትድ ከ4 ተከታታይ የፕሪሚየር ሊግ ድሎች በኋላ ነው ትላንትና ነጥብ ጥሎ የወጣበት መርሃ ግብር ሆኖ የተጠናቀቀው። እንዳልኳቸው ቤንጃሚን ሼስኮ ባለፉት 6 የፕሪሚየር ሊግ ጨዋታዎች 5ኛ ጎሉ ሆኖ
ተመዝግበዋል። በግቤ ደስተኛ ነኝ፣ በውጤቱ ግን ደስተኛ አይደለሁም ሲል ነው ቤንጃሚን ሼስኮ የተናገረው። ከዚህ የተሻለ ውጤት ይገባን ነበር፣ ነገር ግን አንዳንድ ቀናት እድል ከጎንህ የማትሆንበት ጊዜያቶች ያሉ ሲል ነው ቤንጃሚን ሼስኮ የሚናገረው። ምናልባትም የሚፈለገውን ያክል ጥንካሬ አልነበረም ይሆናል፣ ሆኖም ግን አንድ ነጥብ ይዘን ለመውጣትም ታግለናል፣ ይህም ደግሞ በጣም አስፈላጊው ነገር ነው ሲል ነው ቤንጃሚን ሼስኮ ከጨዋታው በኋላ እየተናገረው ሀሳቡን የሰጠው። ማንቸስተር ዩናይትድ በትላንትናው ጨዋታ ምናልባት አሰልጣኝ ማይክል ካሪክ ይህንን ቡድን ከተረከቡበት በኋላ ጥቂት የጎል ሙከራዎችን አድርጎ የወጣበት መርሃ ግብር እንደሆነ ነው ቁጥሮች የሚያሳዩት። 9 ሙከራዎችን ብቻ ነው በትናንትናው ጨዋታ ላይ ያደረጉት። ከ9 ሙከራዎች ደግሞ 3ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በአንጻሩ በዌስትሃም ዩናይትድ በኩል 7 ሙከራዎችን ተመልክተናል። በተለይ ደግሞ ማንቸስተር ዩናይትድ ጎል ከተቆጠረበት በኋላና እንዲሁ ወደ መጨረሻዎቹ ደቂቃዎች ላይ ጎል ለማስቆጠር በሚሞክርበት ሰዓት እንዲሁም የመከላከል አደረጃጀቱንም ወደ 3 በቀየረበት ሰዓት ዲየጎ ዳሎን አስወጥቶ እንዲሁ ጆሹዋ ዘርክዚን ባስገባበት ሰዓት 3 ተከላካዮችን ነው ሲጠቀም የነበረው። ሊሳንድሮ ማርቲኔዝን፣ ሉክ ሾውን እና እንዲሁ ደግሞ ሌኒ ዮሮን ሲጠቀም ነበርና አሰልጣኝ ማይክል ካሪክ ወደ 3 ተከላካይነት ቀይሮት ነበርና በዛ አጋጣሚ ላይ በተለይ ወደ ማጥቃቱ ባመሩበትና ባዘነበሉበት ጨዋታው ላይ ጎል ለማስቆጠር በሚሞክሩበት ሰዓት ዌስትሃም ዩናይትዶች ጥሩ የሚባሉ አጋጣሚዎችን አግኝተው ነበር። በካሉም ዊልሰን አማካኝነት በአዳማ ትራኦሬ አማካኝነትም የጎል እድሎች ለማግኘት ሙከራዎችን አድርገው ነበር። ነገር ግን ተቀይሮ የገባው ሌኒ ዮሮ በጥሩ ብሎኮች ኳሶችን ሲያድን እንዲሁ ተመልክተነዋል። በትላንትናው ጨዋታ ላይ ማንቸስተር ዩናይትድ በአጠቃላይ 1-1 በሆናቸው ውጤት ነው ጨዋታውን ያጠናቀቀው። በኳስ ቁጥጥሩ ረገድ ጥሩ ነገሮችን አሳይቷል። 65 በመቶ የኳስ ቁጥጥር ነበረው። ነገር ግን እንዳልኳችሁ ዌስትሃም ዩናይትዶች በጣም ጠጣር የመከላከል ክፍል ነበር ትላንትና የሰሩትና አብዛኞቹን ተጫዋቾች ወደ ኋላ በመመለስ በሎ ብሎክ ሲከላከሉም እንደነበር ተመልክተናል። የሚያገኟቸውን አጋጣሚዎች ደግሞ ወደፊት በሜል ለመሞከር በጃሮድ ቦንና እንዲሁ በሴሜርቪል አማካኝነትም አደጋዎችን ለመፍጠርም ሲሞክሩ የነበረበትን አጋጣሚ ነው በዌስትሃም ዩናይትድ በኩል የተመለከት ነው። ያ ነገርም ሰርቶላቸው ነበር። በመጨረሻዎቹ ደቂቃዎች ላይ ቤንጃሚን ሼስኮ ጎል እስኪያስቆጠር ድረስ ዌስትሃም ዩናይትድ ጨዋታውን ለማሸነፍ በጣም እድሎች ያገኘ ቡድን እንደነበር ተመልክተናል። ሌላኛው በማንቸስተር ዩናይትድ በኩል ትላንትና የተመለከትነው ባለፈው በቶትንሃሙ ጨዋታ ላይ ከማዕዘን ምት እንዴት ጎል ማስቆጠር እንደሚቻል አዲስ መንገድን አሳይተውን እንደነበር እናስታውሳለን። በትላንትናው ጨዋታም እንዲሁ አንድ አጋጣሚ ላይ የምታስታውሱ ከሆነ በመጀመሪያው 45 ሉክ ሾው ጎል ለማስቆጠር እጅግ በጣም ተቃርቦ ነበር። የማዕዘን ምት እንግዲህ በቀጥታ ብሩኖ ለሉክ ሾው በሰጠበት መንገድ ላይ አዲስ ሲስተምን በድጋሚ ፈጥረው ጎል ለማስቆጠር ተቃርቦበት የነበረው አጋጣሚ እንዲሁ ደግሞ የቀድሞ ማንቸስተር ዩናይትድ ተጫዋች የነበረውና አሁን በዌስትሃም ዩናይትድ የሚገኘው አሮን ዋን ቢሳካ ያወጣበትን አጋጣሚ በርካቶቻችሁ የምታስታውሱት ነው። 65 በመቶ የኳስ ቁጥጥር ነበራቸው ማንቸስተር ዩናይትዶች፣ ነገር ግን 0.63 ነበር ኤክስጂን ትላንትና ማስመዝገብ የቻሉት። በጨዋታው ላይ በርከት ያሉ የሚነሱ ጉዳዮችም እንዳሉ ተመልክተናል። ዩናይትድ ባለፉት ጨዋታዎች ላይ ሲጠቀመው የነበረውን የጨዋታ አስተላለፍን ነው ትላንትና ይዞ የገባው። ሴኔ ላሜንስን በግብ ጠባቂነት፣ ዲየጎ ዳሎ፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ እና ሉክ ሾውን በተከላካይነት፣ ኮቢ ማይኖ እና ካሴሜሮን በሁለት ፒቮትም ሲጠቀም ተመልክተነዋል። ኩኛ፣ ፈርናንዴዝ እና ዲያሎ፣ አማድ ዲያሎ እንዲሁ ደግሞ ብሪያን ኤምቤሞንም በጨዋታው ላይ በቋሚ አስተላለፍ ውስጥ ተጠቅመዋል። አማድ ዲያሎ ጋር በተያዘ አንዳንድ ጥያቄዎች እየተነሱ ይገኛሉ። በተለይ የመጨረሻዎቹ ውሳኔዎች ላይ በደንብ ማስተካከል እንዳለበት በትናንትናው ጨዋታ ላይም ተመልክተናል። የተጋጣሚን ቡድን በማስጨነቅ ረገድ በደንብ የሚታወቅ አይነት ተጫዋች ነው። ነገር ግን የመጨረሻዎቹ ውሳኔዎች ጎል ለማስቆጠር ወይ አሲስት ለማድረግ የሚሆኑ አይነት ኳሶች ላይ ግን ውሳኔዎችን በመስጠት ረገድ ጥያቄዎች እየተነሱበት ይገኛሉ። ከትናንትናው ጨዋታ ጋርም በተያዘ በተለይ በመጨረሻዎቹ ደቂቃዎች ላይ ያገኘበትን አጋጣሚም ጥሩ ነገሮችን ሳያደርግ የወጣበት አጋጣሚን ተመልክተናልና እንደዚህ አይነት ጉዳዮች እየተነሱበት ይገኛሉ። በአጠቃላይ ግን ማንቸስተር ዩናይትድ አሁንም በ2026 ያልተሸነፈው ቡድን ሆኖ ቀጥሏል። ትላንትና ግን ጨዋታውን 1-1 በሆነ ውጤት ነው ያጠናቀቀው። በአጠቃላይ በትላንትናው ጨዋታ በቼልሲ አቻ መውጣትና በማንቸስተር ዩናይትድም እንዲሁ አቻ መውጣት ሊቨርፑል ነው ተጠቃሚ የሚሆነው። ሊቨርፑል ምናልባት ጨዋታውን ማሸነፍ የሚችል ከሆነ ዛሬ የሚያደርገውን የነጥብ ልዩነቱን ማጥበብ የሚችልበትን እድል መልሶ ያገኛል። በማንቸስተር ሲቲ ከተሸነፉ በኋላ ባለፈው ሳምንት በሳምንቱ መጨረሻ ማለት ነው ምናልባት የቶፕ ፎርም ቦታ ለማግኘት የማንቸስተር ዩናይትድ እና የቼልሲን ውጤቶች መጠበቅ ሊኖርባቸው እንደሚችል ሲታመን ነበር። ነገር ግን አሁን ላይ ማንቸስተር ዩናይትድም እንዲሁ ደግሞ ቼልሲም ነጥብ መጣላቸውን ተከትሎ ምናልባት አሁንም የማጥበብ እድሎች ይኖሩታል እንጂ አሁንም ቢሆን በነጥቡ የተወሰነ ርቀት ይኖራቸዋል። ማንቸስተር ዩናይትድ 45 ነጥብ ነው ያለው። ሊቨርፑል 39 ነጥብ ላይ ነው የሚገኘው። ምናልባት ሊቨርፑል ዛሬ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 42 ነው ማድረስ የሚችለውና
ከቼልሲ በ2 ነጥቦች ዝቅ ብሎ ከማንቸስተር ዩናይትድ ደግሞ በ3 ነጥቦች ዝቅ ብሎ እዛው 6ኛ ደረጃ ላይ የሚቀመጥበት እድል ነው የሚኖረው። የዛሬዎቹ ጨዋታዎችም እንዲጠበቁ የሚያደርጉት በዚሁ አማካኝነት ነው። አስተን ቪላ ከብራይተን ኤንድ ሆቭ አልቢዮን ዛሬ ምሽት ጨዋታቸውን ያደርጋሉ። ይህ ጨዋታ ልክ ምሽት 4:30 ሲል የሚደረግ መርሃ ግብር ነው። ከዛ ውጪ ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ከበርንሌይ ጋር የሚያደርገው ጨዋታም እንዲሁ ይጠበቃል። ከዛ ውጪ ማንቸስተር ሲቲ በታይትል ሬሱ ላይ አሁንም የራሱን እንግዲህ አስተዋጽኦ ለማድረግ ከፉላም ጋር ዛሬ ጨዋታውን ያደርጋል። በኢቲሃድ ስቴዲየም የሚደረግ መርሃ ግብር ነው። በተለይ ደግሞ አርሰናል ነገ ነው ጨዋታውን የሚያደርገውና ዛሬ ማንቸስተር ሲቲ ጨዋታውን ማሸነፍ የሚችል ከሆነ አርሰናል ነገ ጨዋታውን እስኪያደርግ ድረስ የ3 ነጥብ ልዩነት ማድረግ የሚችልበትና አርሰናል ላይ የተወሰኑ ጫናዎችን ማድረግ የሚችልበትን እድል ያገኛል። ዛሬ ምሽት 4:30 ሲል ማንቸስተር ሲቲ እና ፉልሃም ጨዋታቸውን ያደርጋሉ። በኢቲሃድ ስቴዲየም ነው ይሄ መርሃ ግብር የሚደረገው። ሌላኛው ኖቲንግሃም ፎረስት እና ወልቨርሃምፕተን ወንደረርስም በሲቲ ግራውንድ ጨዋታቸውን ያደርጋሉ። ይሄ በወራጅ ቀጠናው አካባቢ የሚገኙ ኖቲንግሃም ፎረስት እርግጥ ወራጅ ቀጠና ውስጥ የሚገኝ አይነት ቡድን አይደለም፣ ነገር ግን ከወራጅ ቀጠናው አንድ ደረጃ ከፍ ብሎ የተቀመጠ ቡድን ነው። ወልቭስ ደግሞ በአንጻሩ በመጨረሻው ደረጃ ላይ የተቀመጠ ቡድን ነውና እነዚህ ቡድኖች የሚያደርጉት ፍልሚያም ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ሌላኛው በርካቶች የሚጠብቁት ጨዋታ በስታዲየም ኦፍ ላይት የሚደረገው ሰንደርላንድና ሊቨርፑልን የሚያገናኘው የምሽት 5 ሰዓት ከሩቡ ጨዋታም ዛሬ የሚጠበቁ የተወዳጁ የእንግሊዝ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብሮች ናቸው። ማይክል ካሪክ ትላንትና ማንቸስተር ዩናይትድ ነጥብ ከጣለ በኋላ የተለያዩ ጉዳዮችን አንስቷል። ካነሳቸው ነጥቦች መካከል ጥቂቶቹን እናንሳ። ተጋጣሚያችን ጨዋታውን አስቸጋሪ አድርጎብናል ሲልም ነው ማይክል ካሪክ ከትላንትናው ጨዋታ በኋላ እንዲሁ ሀሳቡን ሲሰጥ እየተመለከት ነው። በተለይ ዌስትሃም ዩናይትዶች ጨዋታውን በጣም ከባድ አድርገውብን ነበር ሲልም ነው የተናገረው። ሀሳቡን የሰጠው አሰልጣኝ ማይክል ካሪክ ነው ይህንን ሀሳብ እያጋራም የሚገኘው። ከዛ ውጪ ግን ሌላኛው ያነሳው ጉዳይ በስተመጨረሻ ግን አንድ ጎል በማስቆጠር ከሽንፈት ድነናል፣ 1 ነጥቡን ወስደን ደግሞ ለቀጣዮቹ ጨዋታዎች በጥሩ ሁኔታ እንዘጋጃለን ሲልም ጭምር ነው የተናገረው። በአጠቃላይ ጨዋታው ጥሩ ነበር፣ ነገር ግን እውነቱን ለመናገር ትንሽ የሚያበሳጭም ነበር። እኛ ዛሬ በምርጥ ብቃታችን ላይ አልነበርንም፣ የብስጭት ስሜትም አለ። ዌስትሃሞች ነገሮችን በጣም አክብደውብን ነበር፣ ነገር ግን ተጫዋቾቼ በመጨረሻው ደቂቃ ጎል በማስቆጠራቸው ትልቅ አክብሮት ይገባቸዋል። ይህም በጣም አስፈላጊ ብቃት ነው። ውጤቱን ተቀብለንም ወደፊት እንጓዛለን። ምናልባት ኳሶችን ወደ ተጋጣሚ የቅጣት ምት ክልል ውስጥ ደጋግመን መላክ ነበረብን ብዬ አስባለሁ። ጆሹዋ ዘርክዚ እድል አግኝቶ ነበር፣ ነገር ግን ኳሷ በግቡ ቋሚ አጠገብ ለጥቂት ወጣበታለች። ቤንጃሚን ሼስኮ ግን በድንቅ ሙከራ እንግዲህ ግቡን አስቆጥሯል። በሱም ደግሞ ተደስቻለሁ። እስካሁን አንዳንድ አስደናቂ ድሎችንና ጥሩ ጊዜያትን አሳልፈናል፣ ነገር ግን ነገሮች በጥሩ ሁኔታ የማይሄዱባቸው ግጥሚያዎችም ይኖራሉ። ዛሬ ካለን ነገር ውስጥም የተቻለንን ያክል ውጤቱን ይዞ መውጣትና ውጤቱን መቀበልም አስፈላጊ ነገር ነው ሲልም ጭምር ነው የተናገረው አሰልጣኝ ማይክል ካሪክና የትናንትናው ጨዋታ ባቻ ውጤትን ያጠናቀቁት 26ኛው ሳምንት ጨዋታዎች ዛሬም ቀጥለው ይደረጋሉ። ማንቸስተር ዩናይትድ ትናንትና ጨዋታውን አድርገው 45 ነጥብ ሰብስበው 4ኛ ደረጃ ላይ ተቀምጠዋል። ቸልሲም ትናንትና ነጥብ መጣሉን ተከትሎ በ44 ነጥቦች 5ኛ ደረጃ ላይ ነው የተቀመጠው። ሌሎቹ ቡድኖች ደግሞ በደረጃ ሰንጠረዡ ግርጌ ላይ የሚገኙት አሁን ቶተንሃም ሆትስፐርስ በ29 ነጥብ 16ኛ ነው የሚገኘው። ዌስትሃም በ24 ነጥቦች 18ኛ፣ በርንሌይ በ15 ነጥብ 19ኛ እና እንዲሁ ወልቭስ ደግሞ በ8 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ዛሬ ደግሞ የሚደረጉት ጨዋታዎች ቀደም ብዬ የገለጽኳቸው መርሃ ግብሮች ናቸው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። ዊሊያም ሳሊባ ይናገራል። ከባለፈው የውድድር ዘመን ብዙ ተምረናል ብሏል። ዘንድሮ ዋንጫውን እንፈልገዋለን፣ ምንም ሰበብም ማቅረብ አንችልም ሲልም ጭምር ነው ዊሊያም ሳሊባ እየተናገረ የሚገኘው። ፕሪሚየር ሊጉን ለማሸነፍ አሁን ትክክለኛው ጊዜ ነው ሲል ነው ዊሊያም ሳሊባ የተናገረው። ሳሊባ ይቀጥልና በአሁኑ ሰዓት በአርሰናል ካምፕ ስላለው ስሜትም እንዲሁ ተጠይቆ ነበር። በርካቶችም መስማት ይፈልጋሉ። አሁን ላይ በቡድናችን ያለው ስሜት በጣም ጥሩ ሙድ ላይ ነን፣ ምክንያቱም በቻምፒየንስ ሊግ አንደኛ ሆነን ነው ምድቡን ያጠናቀቅ ነው። ፕሪሚየር ሊግ ላይ አንደኛ ነን። በአንድ ወር ውስጥ ደግሞ ዌምብሌይ ላይ ለካራባኦ ካፕ የፍጻሜ ጨዋታን በማለፍ እንሄዳለን። ስለዚህም ደግሞ ሙዱ በጣም ጥሩ የሚባል ደረጃ ላይ ነው የምንገኘው ሲልም ጭምር ነው ዊሊያም ሳሊባ አሁን ላይ በአርሰናል ስብስብ ውስጥና በአርሰናል መልበሻ ክፍል ውስጥ ስላለው ስሜትም ጭምር የተናገረው።
ፖል ስኮልስም ስለ አርሰናል አንዳንድ ጉዳዮችን አንስቷል። ከዚህ በፊት አንዳንድ ጉዳዮችን አንስቶ እንደነበር እናስታውሳለን። በተለይ ዘንድሮ ምናልባት አርሰናል ዋንጫውን የሚያሸንፍ ከሆነ ሌሎች ቡድኖች ደካማ ስለሆኑና ደካማው ቡድን ደግሞ ፕሪሚየር ሊጉን አሸንፏል ብሎ ሀሳቡን ሰጥቶ ነበርና በጣም ኮንትሮቨርሻል ነበር፣ ወይም ደግሞ በርካቶች ሀሳቦቻቸውን ሲለዋወጡበት የነበረ ወይም አጨቃጫቂ ጉዳይ እንደነበር እናስታውሳለን። እንዲሁ የቀድሞው የአርሰናልም ተጫዋቾች አሁን በተንታኝነት እያገለገሉ የሚገኙና ኢያን ራይት ጨምሮ በርካቶችም ምላሾችን ሰጥተውታል። ፖል ስኮልስ ለሰጠው ሀሳብና ትክክል አይደለም ብለው በርካቶች ሲያነሱ እንደነበር እናስታውሳለን። ፖል ስኮልስ አሁንም ስለ አርሰናል አንድ ጉዳይን አንስተዋል። አርሰናል ሊጉን ለረጅም ዓመታት በበላይነት ለመቆጣጠር የሚያስችል አቅም የለውም፣ ምክንያቱም እንደ ማንቸስተር ሲቲ የማይሸነፉ ሁኔታዎች አይታዩም። አንድ ቡድን ልዩ ሲሆን ታውቀዋል። ለምሳሌ በፔፕ ጓርዲዮላ ስር የነበረው ማንቸስተር ሲቲን ስታይ እንዴት ነው የምናሸንፋቸው ብለህ ታስባለህ? አርሰናልን አይቼ ግን ከሁሉም ማይሎች ርቀው ለሚቀጥሉት ጥቂት ዓመታት ሊጉን አሸንፋለሁ ብዬ ግን አላስብም። ያንን የአርሰናል የበላይነትን እንመለከታለን ብዬ አልጠብቅም ሲልም ጭምር ነው የሚናገረው። ሊቨርፑል ባለፈው ዓመት ዋንጫ ሲያነሳ ተመልክተናል። ከዚያም 450 ሚሊዮን ፓውንድ ሲያወጡ ለሚቀጥሉት 5 ዓመታት ሊጉን ሊቆጣጠሩ ነው ብለህ ታስብ ነበር። አሁን ላይ ግን ምን እንደደረሰባቸው ተመልከት። እግር ኳስ እንደዚህ ነው፣ ነገሮች በፍጥነት ሊቀየሩ ይችላሉ ሲልም ጭምር ነው ፖል ስኮልስ ሀሳቡን እየሰጠ የሚገኘው። ሚኬል አርቴታም ሰሞኑን በተለይ አንዳንድ የመረጃ ምንጮች ወይም ሪፖርተሮች ማርቲን ኦዴጋርድ አርሰናል በቀጣይ ሲዝን ሊለቅ ይችላል ተብለው ስለሚናፈሱ ወሬዎች ለአሰልጣኝ ለሚኬል አርቴታ ጥያቄ ቀርቦለት ነበርና እሱ ምላሹን ሰጥቷል። እኔ ማርቲን ኦዴጋርድን እወደዋለሁ። እሱ የቡድናችን ቁልፍ ተጫዋች ነው፣ የፕሮሰሱ ዋና ተዋናይ ነው። እኔ ብቻ ሳልሆን መላው የቡድናችን ስብስብም እሱን ይወዱታል። ለሱ ትልቅ አክብሮት አላቸው። የቡድናችን አምበል ሆኖም ይቀጥላል። ከዚህ ቡድን ጋር የጀመረው የቤት ስራንም ይጨርሳል። በጥሩ ሁኔታ ቡድኑን እየመራ ወደፊትም በዚህ ቡድን ውስጥ እንደሚቀጥል ነው ማውቀው ሲልም ጭምር ነው አሰልጣኝ ሚኬል አርቴታ እንደተናገረውና ሰሞኑን ከማርቲን ኦዴጋርድ ስለመልቀቅ ጋር በተያያዘ ተጠይቆ የሰጠው ምላሽ ነው። ዴኒስ ቤርካምፕ ስለ ዘንድሮ የአርሰናል የዋንጫ ግስጋሴ ይናገራል። እርግጥ ነው አንዳንድ ሰዎች አርሰናል ባለፉት ጥቂት ዓመታት ዋንጫዎችን የማሸነፍ ከፍተኛ ድል አጋጥሞት ዋንጫውን ማሸነፍ አልቻለም ብለው በዚህ ሲዝንም የዋንጫ ፉክክሩ ላይ ስጋት እንዳላቸው ሰዎች ሲያወሩ ሰማለሁ። የሚገርመኝ ደግሞ የስጋት በራሳችን የአርሰናል ደጋፊዎች ጭምርም ይህ አስተሳሰብ መፈጠሩ ነው ሲል ዴኒስ ቤርካምፕ ይናገራል። የቀድሞ የአርሰናል ተጫዋች ነው። በመጀመሪያ ደረጃ ማንኛውም ሰው አንድ ቡድን ሲደግፍ በቡድኑ ላይ ትልቅ እምነት ሊኖረው ይገባል። በቡድኑ ማመን አለበት። ደጋፊው በቡድኑ ብቃት ካመነ ለዋንጫ ፉክክር የሚጫወት ቡድናቸውን አሸነፈም ተሸነፈም አቻ ወጣም ቡድኑን ማበረታታት መቀጠልና እስከ ውድድር ዓመቱ መጨረሻ ድረስም ከቡድኑ ጎንም መቆም ያስፈልጋል። ደጋፊ ማለት ለቡድኑ ስኬት ትልቅ ኃይል እንደሆነ ሁሉም ማወቅ አለበት። ደጋፊው ላይ ያለው አደጋውና ስጋቱ ከምን እንደመነጨና በእርግጥ ይገባኛል። ሰዎች ስላለፉት ሲዝኖች መነጋገርና ያለፉትን ሲዝኖች እያሰቡ በዚህ ሲዝን ያለፉትን ቁጭቶች አይደገምም መጨነቅ የደጋፊዎች መለያ ባህሪም እንዲሁ ደጋፊዎች የሚነጋገሩበት ጉዳይ እያንዳንዱ የቡድን ተጫዋቾች የደጋፊዎችን ስሜት ጠንቅቀው እንደሚያውቁ አውቃለሁ ሲልም ተናግሯል። ምክንያቱም እኔ ተጫዋቾች ያሳልፍ ያለው አርሰን ቬንገር በዚህ ጉዳይ ላይ ሁሌ የሚናገረው ነገር ነበር። ቬንገር ሁልጊዜም ለተጫዋቾች እንዲለን ነበር፣ እያንዳንዳችሁም ከፊታችሁ ያሉትን ጨዋታዎች ልክ የፍጻሜ የዋንጫ ጨዋታ እንደሆነ አስቡ። ስላለፈው ነጥብ ስለጣልንበት ወይም ስለተሸነፍንበት ጨዋታ ማሰብና መጨነቅ ማስወገድ እንዳለብንና ቀጣዩን ጨዋታ ብቻ ትኩረት ማድረግ እንዳለብን ሁሌ የሚነግረን ነበር። ለዚህም የአርቴታ ስብስብም ይህንን ነገር አስቦ እንደሚገባ ጠንቅቅ ያውቃለሁ ሲልም ነው ዴኒስ ቤርካምፕ የሚናገረው። እኔ በዚህ አሁን ባለን ቡድናችን አንዳች ነገር አልጨነቅም። ዋንጫ ላያሸንፉ ይችላሉ ብዬ አልጨነቅም። ምክንያቱም ሌሎች ቡድኖች በዚህ ጊዜ የአርሰናልን ያክል ጠንካራና በቂ ኃይል አላቸው ብዬ አላስብም። አርሰናል ከየትኛውም ቡድን የተሻለ በቂ ኃይል ያለውና ጠንካራ ቡድን ነው። ማንቸስተር ሲቲ የዋንጫ ፉክክሩ ላይ ያለው ብሎ ሊመጣ ይችል ይሆናል። ነገር ግን አሁን ያለን ልዩነት አስተማማኝ በመሆኑ እኔ ምንም ስጋት የለኝም ነው የሚለው። አርሰናል ሌሎች ቡድኖች ያሳድዱታል ወይም ደግሞ ሊደርሱበት ይችላሉ ብዬ በፍጹም አላምንም። ሌሎች ቡድኖች ነጥቦችን ይጥላሉ። ስለዚህም ለአርሰናል ጉዞ ስጋት ይሆናል ብዬ በፍጹም አላስብም። አሁን የውድድር ዓመቱ ወደ ወሳኝ ምዕራፍ ላይ ተሸጋግሯል። ከዚህ በኋላ ትልልቅ ጨዋታዎችና ወሳኝ ጨዋታዎች ይመጣሉ። ጊዜው አሁን ነው። ከባድ ጊዜ መምጣቱን ደግሞ በዚህ ወቅት ደግሞ አሁን ላይ ለአርሰናል ብቻ ሳይሆን
ለሁሉም ቡድኖች ነው። ስለዚህ መላው የአርሰናል ደጋፊዎችም ሆኑ የአርሰናል ተጫዋቾች ምንም ነገር ማድረግ እንደምንችል ማመን አለብን። የውድድር ዓመቱ ከ65 በመቶ በላይ በጥሩ ሁኔታ ማሳለፍ ችለናል። በሁሉም ውድድሮች እስካሁን በቻምፒየንስ ሊግም፣ በሊግ ካፕም፣ በኤፍኤ ካፕም፣ በፕሪሚየር ሊግም የዋንጫ ፉክክር ውስጥ እንደሚገኙና ለእነዚህ ዋንጫዎች እየተፋለሙ እስከ ዓመቱ መጨረሻም ትግላቸውን እንደሚቀጥሉና ትልቅ ነገር እንደሚያሳኩም በዚህ ቡድን ውስጥ ትልቅ እምነት አለኝ። ስለዚህም ሁላችንም ከቡድኑ ጎን መቆም ይኖርብናል ሲልም ነው ዴኒስ ቤርካምፕ የቀድሞው የአርሰናል ተጫዋች ሀሳቡን እየሰጠ የሚገኘው ከዘንድሮ የአርሰናል የዋንጫ ግስጋሴ ጋር በተያያዘ። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሙሐመድ ሳላህ በሚቀጥለው ክረምት ምናልባት ከክለቡ ጋር ይለያያል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። በዚህ የውድድር ዓመት የተፈጠሩት የተለያዩ ምስቅልቅል ነገሮች የምናስታውሳቸው ጉዳዮች ናቸው። በተለይ ከአፍሪካ ዋንጫው በፊት ከአሰልጣኝ አርነ ስሎት ጋር የፈጠረው ሰጥ አገባ ጭምር የምናስታውሰው ነውና በርካቶች ምናልባት ይህ ዓመት የመጨረሻው የሙሐመድ ሳላህ የሊቨርፑል ቆይታ ሊሆን ይችላል የሚል ግምቶቻቸውን እያሰፈሩ ይገኛሉ። ትናንትና ደግሞ ይህንን የሚያረጋግጥ አንድ መረጃ ይፋ ተደርጓል። ሳንቲ አውና መረጃውን እንዳወጣው ከሆነ የሳዑዲ አረቢያው ክለብ አልኢቲሃድ በክረምቱ የዝውውር መስኮት ሙሐመድ ሳላህን ለማስፈረም ይፋዊ ንግግር ከተጫዋቹ ጋር ጀምሯል የሚል መረጃ ይፋ ተደርጓል። በተለይ ካረም ቤንዜማን ማጣታቸውን ተከትሎ አልኢቲሃዶች አሁንም ቡድናቸው ላይ ሱፐርስታርን ማምጣት ይፈልጋሉ። ስለዚህ ሙሐመድ ሳላህን ለማስፈረም ንግግር መጀመራቸውን የሚያሳይ መረጃ ነው የወጣው። አሊሰን ቤከር ይናገራል። እኛ ብቃታችንን ማሻሻል የምንፈልግበት ጊዜ ላይ ነን። ስለዚህም አዎ በውጤቱ ቅር ተሰኝተናል፣ ነገር ግን ከፊታችን ጨዋታ አለን። ለብስጭት ጊዜ የለንም። ጠንክረን መስራትና በሚቀጥሉት ጨዋታዎች ላይ ለማሸነፍ መሞከር አለብን። በጣም አስፈላጊው ነገር ይሄ ነው ሲልም ይናገራል አሊሰን ቤከር። አሊሰን ቤከር ስለ ሰንደርላንድም ጥያቄ ቀርቦለት ምላሹን ሰጥቷል። በሜዳችን ስንጫወት ከነሱ ጋር በባለፈው ለኛ ትልቅ ፈተና ሆኖብን ነበር። ስለዚህም ከባድ ጨዋታ እንደሚሆን እናውቃለን። እያንዳንዱ የፕሪሚየር ሊግ ጨዋታን ለመጫወትም አስቸጋሪ ነው ሲልም ነው አሊሰን ቤከር የሚናገረው። በአሰልጣኝነት ህይወቴ እጅግ አስቸጋሪውን ጊዜ እያሳለፍኩ ነው ብሏል አሰልጣኝ አርነ ስሎት። የሊቨርፑሉ አሰልጣኝ አርነ ስሎት የዘንድሮ የውድድር ዓመት ፈታኝ እንደሆነባቸው ነው የተናገሩት። ኔዘርላንዳዊው አሰልጣኝ በመጀመሪያው የውድድር ዓመታቸው ሊቨርፑልን የፕሪሚየር ሊግ አሸናፊ ማድረግ ቢችሉም ዘንድሮ ግን አስቸጋሪ ጊዜን ነው እያሳለፉ የሚገኙት። የመርሲሳይዱ ክለብ ከ25 የሊግ ጨዋታዎች በኋላ ከመሪው አርሰናል በ17 ነጥቦች ርቆ 6ኛ ደረጃ ላይ ነው የተቀመጠው። በዚህ ውጤት ደስተኛ ያልሆኑ የተወሰኑ የክለቡ ደጋፊዎችም የ47 ዓመቱን አሰልጣኝ እንዲሰናበቱ ትልቅ ጥያቄ እያቀረቡ ነው የሚገኙት። ዛሬ ደግሞ በተለይ ከሰንደርላንድ ጋር ፈታኝ ጨዋታ አለባቸውና አርነ ስሎት ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ ላይ ሲናገሩ ትላንትና የውድድር ዓመቱ አስቸጋሪ ነው ወይ ተብለው ነበር ጥያቄ የቀረበላቸው። ያለምንም ማንገራገር አዎ ሲሉ ነው ምላሻቸውን የሰጡት። በአሰልጣኝነት ህይወቴ እንዲህ አይነት ነገርም ገጥሞኝ አያውቅም ሲሉ ጨምረው ተናግረዋል። የዘንድሮው የውድድር ዓመት አስቸጋሪ ነው። ከዚህ በፊት 2 ተከታታይ ጨዋታዎችን ተሸንፌ የማውቅ እንኳን አይመስለኝም። ተጫዋቾቼ ይህንን አልለመዱም ሲሉም ነው የተናገሩት። የፌኖርድ የቀድሞ አሰልጣኝ አርነ ስሎት ምንም እንኳን አስቸጋሪ ቢሆንም የውድድር ዓመቱ የተሻለ ማድረግ እንደሚቻል ግን አሁንም ያምናሉ። ሊቨርፑል አሁንም በኤፍኤ ካፕ ላይ ያለ፣ በአውሮፓ ቻምፒየንስ ሊግ ተሳትፎ ላይ ፉክክር ውስጥ መግባትና ዋንጫውን የማሸነፍ እድልም አለው ሲሉ ይናገራሉ። በሊጉ ደግሞ የአውሮፓ ቻምፒየንስ ሊግ የሚያሳትፍ ደረጃን ይዞ ማጠናቀቅም ትልቁ ግባቸው እንደሆነ ጭምር ነው የተናገሩት አሰልጣኝ አርነ ስሎትና አሁንም ብሩህ ተስፋ አለን ሲሉ ጭምር ነው የተናገሩት። ነገር ግን እንደዚህ አይነት ጊዜ ግን አሳልፌ ማውቅ አይመስለኝም ሲሉ ነው አሰልጣኝ አርነ ስሎት የተናገሩት። አርነ ስሎት እንደሚለው ከሆነ ሊቨርፑል በዚህ የውድድር ዘመን በቻምፒየንስ ሊግ ደረጃ ላይ ለመድረስ ፍጹምነትን ለማግኘትም ቅርብ መሆን አለብን ሲልም ነው የሚደመጠው። አርነ ስሎት ስለ መጥፎ ድል ሲናገርምና ባለፈው ሳምንትም ከባድ የትከሻ ጉዳት ስለደረሰበት ስለ ጀረሚ ዣኮም ሲናገር ተጫዋቾችን ብናስፈርም እንኳን ለኛ ባይጫወቱ ግን የኛ ስለሆኑ ብቻ ይጎዳል፣ ይህ ደግሞ መጥፎ ድል ነው ሲልም ጭምር ነው አርነ ስሎት የሚናገረው። በሰንደርላንዱ ጨዋታ ላይ ሲናገር በጣም ጥሩ የውድድር ዘመን እያሳለፉ ያሉ ብዙ ቡድኖች አሉ። አርሰናል፣ አስተን ቪላ፣ ብሬንትፈርድ አስደናቂ ናቸው። ነገር ግን ሰንደርላንድ እጅግ አስደናቂ ቡድን እንደሆኑ አውቃለሁ። ወደ ፕሪሚየር ሊግ ባደጉበት ዓመትም ሁሉ ጥሩ ውጤት ካገኙ ይህ በእርግጥም ትልቅ ስኬት ነው ብለዋል አርነ ስሎት። ይህ በጣም አስቸጋሪው የውድድር ዘመንም ጭምር እንደሆነም ተናግረዋል። የቻምፒየንስ ሊግ ተሳትፎ ብቁ ካልሆነን በእርግጥም ተቀባይነት ያለው የውድድር ዘመን አልነበረም። እዚህ ስንደርስ ፌዴሪኮ ኪየዛን ብቻ ያስፈረምኩት ከዛ በኋላ ከዩሮፓ ሊግ የውድድር ዘመን በኋላም ነው። ነገር ግን በዛ ጥሩ ስኬትም አግኝቼ ነበር። ይህንን ሙሉ በሙሉ ማውቃለሁ ብለዋል አሰልጣኝ አርነ ስሎት። በዚህ የውድድር ዓመት አንድ ነገር ለማሳካት ልዩ የሆነ ነገርን ማድረግ የምንችልበት እድል አሁንም እንዳለን ተስፋ አድርጋለሁ ሲልም ነው
የሊቨርፑል አሰልጣኝ አርነ ስሎት ከዛሬው ጨዋታ በፊት በነበራቸው የትላንትና ጋዜጣዊ መግለጫ ላይ ይህንን ጉዳይ ያነሱት። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። ጋሪ ሊንከር ይናገራል ስለ ኮቢ ማይኖ። ታውቃላችሁ ለጨዋታ ያክል እንጂ እኔ በኮቢ ማይኖ ቦታ በሆን ኖሮ ሩበን አሞሪምን ለመክሰስ በቁም ነገር አስብ ነበር። የዚህ ልጅ የአንድ ሙሉ ዓመት የእግር ኳስ ሕይወትን አባክኖታል። እሱ ግን ድንቅ ተጫዋች ነው። ሁሉም ነገር ልክ እንደ ተፈጥሮ ባህሪው በቀላሉ ነው የሚሆንለት። ኮቢ ማይኖ በማንኛውም ጫና ውስጥ ሆኖ ኳስን በረጋ መንፈስ የሚቀበል አይነት ተጫዋች ነው። ሁልጊዜ ማለት ይቻላል እሱ ትክክለኛ ውሳኔ ነው። ሜዳ ላይ የሚያደርገው እንቅስቃሴ ውብና በራስ መተማመን የተሞላበት ነው። ግልጽ ነው የምነግራችሁ፣ ሩበን አሞሪም በእውነት የእግር ኳስ ሕይወቱን ጎርቶበታል ሲልም ጭምር ነው የተናገረው ጋሪ ሊንከር ስለ ኮቢ ማይኖ እንቅስቃሴ ሲናገር። በተለይ አሰልጣኝ ማይክል ካሪክ ይህንን ቡድን ከተቀላቀለ በኋላ በቋሚነት ሁሉንም ጨዋታዎች ጀምሯልና ጥሩ የሚባሉ እንቅስቃሴዎችን እያሳለፈ ነው የሚገኘው ኮቢ ማይኖ። በተለይ ደግሞ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ውስጥም ለመካተት ትልቅ እድል እንዳለው የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙትና በዚሁ በወጥ አቋሙ የሚቀጥል ከሆነ ምናልባት ክረምት ላይ በሚደረገው የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ የመካተት ትልቅ እድል እንዳለው መረጃዎች ወጥተዋል። ማንቸስተር ዩናይትድ በራስመስ ሆይለንድ ውል ላይ የተካተተውን የ44 ሚሊዮን ዩሮ የግዢ አማራጭም ናፖሊ እንደሚጠቀመው ያምናሉ። ራስመስ ሆይለንድ ከወዲሁ ራሱን የናፖሊ ተጫዋች አድርጎ የሚቆጥር ሲሆን ለመመለስ ምንም አይነት እቅድም የለውም። ዩናይትድ ገንዘቡን በክረምቱ ኢላማዎች ላይ ለማውጣትም ዝግጁ እንደሆነ ነው ፋብሪዚዮ ሮማኖ የተናገረው። በተለይ ተጫዋቹ ወደ ጣሊያን ወደ ኔፕልስ ካመራ በኋላ በናፖሊ ቤት በጣም ጥሩ ጊዜያቶችን እያሳለፈ ነው የሚገኘው። በሴሪኤው ሁለተኛው ከፍተኛ ግብ አስቆጣሪ ነው ከላውታሮ ማርቲኔዝ በመቀጠል። በርከት ያሉ ተጫዋቾች እርግጥ ነው 8 ጎሎችን አስቆጥረዋል። ነገር ግን ከነዛ መካከል አንደኛው ነው ራስመስ ሆይለንድ እና በርከት ያሉ ግቦችን እያስቆጠረ ነው። ጥሩ ጊዜንም በጣሊያኑ ናፖሊ እያሳለፈ እንደሚገኝ ይታወቃልና ወደ ማንቸስተር የመመለስ እቅድ የለውም። በዛው በናፖሊ ቤት መቀጠልን ምርጫው እንደሚያደርግ ነው የተነገረው። ናፖሊም በኮንትራቱ አንቀጹ ላይ በተካተተው ክፍያ ላይ ይፈጽማል ተብሎ ነው የሚታሰበው። ሃሪ ማጓየር ክረምት ላይ ኮንትራቱ መጠናቀቁን ተከትሎ ነፃ ወኪል ይሆናል። ከፈለገው ቡድን ጋርም የቅድመ ስምምነት መፈጸም ይችላል። ነገር ግን ትኩረቱ አሁንም ዩናይትድ ላይ እንደሆነ ተነግሯል። ኮንትራቱን ለማራዘምም ትልቅ እድል እንዳለው ነው ፋብሪዚዮ የገለጸው። በጥር ወር የጣሊያን ክለቦች ፍላጎትን ቢስብም የማንቸስተር ዩናይትድ የሚያገኘው ደሞዝ ግን ችግር ፈጥሮባቸዋል። በዚህ ምክንያትም የወደፊት ቆይታው አሁንም እልባት እንዳልተገኘለት ነው የሚነገረው። ነገር ግን ኮንትራት የማራዘም እድሉ ቢያንስ ለ1 ዓመት ሊኖር እንደሚችል የሚያሳዩ ዘገባዎችን ፋብሪዚዮ ይፋ አድርጓል። ማንቸስተር ዩናይትድ ማይክል ካሪክ እስካሁን ያከናወነውን አስደናቂ ስራ በእጅጉ አድንቀውለታል። በዚህ ብቃት የሚቀጥል ከሆነ የክለቡ ቋሚ አሰልጣኝ ለመሆን እውነተኛ እድል ይኖረዋል የሚል ሀሳቡ አላቸው። የማንቸስተር ዩናይትድ አመራሮች በቀጣይ ዓመታትም ፕሮጀክቱን ለመምራት የሚችል ተስማሚ የረጅም ጊዜ አሰልጣኝን ለማየት የሚያደርጉት ጥረትን አሁንም ቀጥለዋል። እንግዲህ ከስራቸው ጀርባ ወይም ደግሞ ከሚዲያው ጀርባ ሆነው ደግሞ የተለያዩ ስራዎችን ለማከናወንም እየሞከሩ እንደሚገኙ ጭምር ነው የተገለጸው። ጋሪ ኔቭልም ከዚህ በፊት አንድ ጉዳይን ማንሳቱን እናስታውሳለን። ስለ ቀጣይ የማንቸስተር ዩናይትድ አሰልጣኝ ከማንቸስተር ዩናይትድ ጋር ውይይት አድርገን እየሰሩበት እንደሆነ አውቀናል ሲልም ጭምር ነው የተናገረውና ዩናይትድ ከመጋረጃው ጀርባም ቀጣዩን ቋሚ አሰልጣኝ ለመቅጠር እንቅስቃሴዎችን እንደጀመረና ድርድሮችን እያደረገ እየገመገመም እንደሚገኝ ጭምር እየተገለጸ ነው። በርከት ያሉ አሰልጣኞችም በዩናይትድ እቅድ ውስጥ እንዳሉ ነው የሚገለጸው። ነገር ግን ማይክል ካሪክ አሁን እየያዘ ባለው አስደናቂው ስራው የሚቀጥል ከሆነ ግን ምናልባት በቋሚነትም የመሾም እድል ይኖረዋል ተብሎም ይታሰባል። ነገር ግን ማንቸስተር ዩናይትድ በዚህ ሰዓት ከሌሎች አሰልጣኞች ወይም ወኪሎች ጋር ድርድርን ሳይጀምር በፊት ግን ይህንን አሰልጣኝ ውጤቱን መመልከት ይፈልጋል ብለዋል ፋብሪዚዮ። ነገር ግን ምናልባት ማንቸስተር ዩናይትዶች ማይክል ካሪክን በቋሚነት መቅጠር ግን የማይችሉ ከሆነና ሌላ አሰልጣኝን ለማምጣት ውሳኔ የሚያሳልፉ ከሆነ ግን ማይክል ካሪክ አሁንም በፕሪሚየር ሊግ የማሰልጠን እድልን የሚያገኝበት ሰፊ አማራጮች ቀርበውለታል ተብሏል። ክሪስታል ፓላስ፣ ፉልሃም እና ቦርንመስ ማይክል ካሪክን በማንቸስተር ዩናይትድ የቋሚ አሰልጣኝነት ስራውን የማያገኝ ከሆነ እሱን በዋና አሰልጣኝነት ለመቅጠር ፍላጎት ያላቸው ክለቦች ናቸው። በተለይ ክሪስታል ፓላስ ከአሰልጣኝ ኦሊቨር ግላስነር ጋር በክረምቱ እንደሚለያይ ይረጋገጣልና ምናልባት ማንቸስተር ዩናይትድን የሚለቅ ከሆነ ካሪክ ክሪስታል ፓላስ ቀጣዩ መዳረሻው ሊሆን እንደሚችል ግምቶች እየወጡ ነው ብሏል ቲም ቶክ በመረጃ ምንጩ። ማንቸስተር ዩናይትድ በዚህ ክረምት ለማኑኤል ኡጋርቴ ተገቢውን ጥያቄ ከቀረበለት ለመሸጥ አይኑን አያሽም ወይም አይደራደርም። በርካታ የቱርክና የጣሊያን ክለቦች ተጫዋቹን ማስፈረም ይፈልጋሉ። ዝርክዚም የመልቀቅ ዕድል ያለው ሲሆን የጣሊያን ክለቦችም እሱ ላይ ፍላጎት አላቸው። ስለዚህ እነዚህ ሁለት ተጫዋቾች ጥሩ ገንዘብ ከቀረበላቸው ማንቸስተር ዩናይትድ ያለምንም ማንገራገር ለመሸጥ ዝግጁ የሆኑባቸው ተጫዋቾች ናቸው። ማንቸስተር ዩናይትድ በዚህ የውድድር ዘመን
13 አሲስቶችን እንዲሁም 5 የሊግ ግቦችን ያስቆጠረውን የኢንተር ሚላኑን ተጫዋች ፌዴሪኮ ዲማርኮን ለማስፈረም ፍላጎት አሳይተዋል። የተጫዋች ሰሞኑን አንድ ቁጥር እየተመለከትኩ ነበር፣ 105 የጎል አስተዋጽኦችን ማድረግ ችሏል። የተጫዋች የተከላካይ ስፍራ ተጫዋች እንደሆነ ይታወቃል። ነገር ግን በርከት ያሉ የጎል አስተዋጽኦችን ማድረግ የሚችል አይነት ተጫዋች ነውና በተለይ ደግሞ በዚህ የውድድር ዘመን 13 አሲስቶችን አድርጓል። እንዲህ ደግሞ 5 ጎሎችን አስቆጥሯልና ይህንን ፌዴሪኮ ዲማርኮን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው ማንቸስተር ዩናይትድ። የማንቸስተር ሲቲን ደግሞ ጉዳዮችን እናንሳ። ጆን ስቶንስ ወደ ሜዳ ተመልሷል ብለዋል ፔፕ ጓርዲዮላ። የማንቸስተር ሲቲው ተከላካይ ጆን ስቶንስ ወደ ቡድኑ ስብስብ መመለሱን አሰልጣኝ ፔፕ ጓርዲዮላ ይፋ አድርገዋል። ጆን ስቶንስ ተመልሷል፣ ለዛሬው የፉልሃም ጨዋታ ዝግጁ ነው ሲሉ አሰልጣኝ ፔፕ ጓርዲዮላ የተናገሩት። በሌላ በኩል አብዲኮዱር ኩሶኖቭ ለጨዋታው ዝግጁ መሆኑን ያነሱት አሰልጣኙ ምንም አዲስ ጉዳት የለብንም ሲሉ ጭምር ነው የተናገሩት። ከአርሰናል ያለን ነጥብ ልዩነት 6 ነው፣ ያ ደግሞ ትልቅ ነው ሲሉ ጭምር ነው ጓርዲዮላ የተናገረው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከአርሰናል ያላቸው የሊጉ የነጥብ ልዩነት ትልቅ መሆኑን የገለጹት የአርሰናል ጥንካሬን ስትመለከቱ 6 ነጥብ ትልቅ ልዩነት ነው ሲሉ አሰልጣኝ ፔፕ ጓርዲዮላ ይናገራሉ። ስለ ተጋጣሚያቸው ፉላም ያነሱት አሰልጣኙ ፉላም ምርጥ ቡድን ነው፣ ትልቅ አቅም አላቸው፣ ጥሩ ጥምረትም አላቸው ብለዋል። ማርኮ ሲልቫም ከገጠምኳቸው ምርጥ አሰልጣኞች አንደኛው ነው፣ ወደፊት በትልቅ ክለብ ውስጥም ሲሰራ እንመለከተዋለን ብለዋል ፔፕ ጓርዲዮላ ሲናገር። ፔፕ ይቀጥልና ለምን በሁለተኛው አጋማሽ አቋማችን እንደሚወርድ አውቃለሁ፣ እያስተካከልኩም እገኛለሁ ብለዋል። ነገር ግን ምናልባት አሁን ያሉት አዲስ ተጫዋቾች ናቸው፣ በፊት ካሉት አንጻርም ልምድ የላቸውም፣ ነገር ግን እየሰራንበት ነው፣ ለማሻሻልም ጭምር እየሞከረን ነው ብሏል። ፔፕ ጓርዲዮላ ቀጠለና አዲስ የጉዳት ዜና የለም፣ ሌላው ደግሞ ጄረሚ ዶኩ ነው፣ ልምምድ ላይ እንመለከተዋለን ብሏል። ፔፕ ጓርዲዮላ ስለ ዶናሩማም የመጨረሻ ደቂቃ ሴቭ በተለይ ከሊቨርፑል ጋር የአሌክሲ ማካሊስተርን ኳስ ያወጣበትን መንገድ ተጠይቆ ሀሳቡን ሰጥቷል። እሱ ካለው ብቃት አንደኛው እሱ ነው፣ በጣም ትልቅና ረጅም ነው፣ ያ ደግሞ ሴቭ ለማድረግ አሪፍ የሪፍሌክትም አድርጎለታል። በተመሳሳይ ትራፈርድም ከኒውካስል ዩናይትድ ጋር አስገራሚ ኳሶችን አድኗል፣ ይህ የቡድን ስራ ነው ሲልም ጭምር ነው የተናገረው ፔፕ ጓርዲዮላም ስለ ዶናሩማ። ፔፕ ጓርዲዮላ ስለ ፉላሙ ጨዋታ ሲናገር ማርኮ ሲልቫ ምርጥ ከሚባሉ አሰልጣኞች አንደኛው ነው፣ የእሱ ቲም ብዙ ይፈትኑኛል፣ እሱ በፉላም አስገራሚ ስራን ሰርቷል፣ ቡድኑ ከአመት ዓመትም እየተሻሻለም የመጣ ነው ሲልም ይናገራል። ስለ ኦስካር ቦብን ስለ መቅጠሙም ሲናገር ለኦስካር ቦብ አሪፍ ቦታ ይመስለኛል፣ ከድሮም እሱ ላይ የተሻለም የተሰጠው ችግር የለም፣ ወደፊት ምርጥ ተጫዋች እንደሚሆንም አምንበታለሁ ሲልም የተናገረው ፔፕ ጓርዲዮላ የቀጠለና ማንቸስተር ሲቲ ለወደፊቱ በጣም አስተማማኝና በጣም ጥሩ የሆነ ተከላካይ ያለው እሱም አብዲኮዱር ኩሶኖቭ ነው ሲልም ነው ፔፕ ጓርዲዮላ የተናገረው። ቸልሲን የተመለከቱ መረጃዎችን እናንሳም። ጆኖቢ ሚኬል እና ቶኒ ክሮስን የተያዘም አንዳንድ መረጃዎች ትላንትና ወጥተዋል። ናይጄሪያዊው የቀድሞ የቸልሲ ታሪካዊ ተጫዋች ጆኖቢ ሚኬል ከቶኒ ክሮስ የተሻልኩኝ ተጫዋች ነኝ በማለት ተናግሯል። ቶኒ ክሮስ ትልቅ አማካኝ አልነበረም ያለው ጆኖቢ ሚኬል እኔ ከሱ የተሻልኩኝ ተጫዋች ነበርኩኝ ሲል ነው የተደመጠው። አክሎም በሁለታችን መካከል የነበረው ትልቅ ልዩነት እኔ ለሪያል ማድሪድ አለመጫወቴ ብቻ ነው ሲል የተናገረው። በኢንስታግራም ማህበራዊ ትስስር ገጹ ላይ ደግሞ ቶኒ ክሮስ ይህንን ከሰማ በኋላ ምላሹን ሰጥቷል። በተናገረው መሰረትም እና ለምን ለሪያል ማድሪድ አልተጫወትክም ነበር ሲል ነው የጠየቀው። እንግዲህ ጆኖቢ ሚኬል ከቶኒ ክሮስ የተሻልኩኝ ተጫዋች ነኝ በሚለው ሀሳቡ ላይ ነው ቶኒ ክሮስ ለምን ለሪያል ማድሪድ አልተጫወትክም የሚል አይነት ሀሳብን እንዳጋራለት የተነገረው። በዚሁ የሪያል ማድሪድ ጉዳዮችንም እናንሳ። ሪያል ማድሪድ የቪታኒያ አስደናቂ ችሎታዎችን ያደንቃል፣ ነገር ግን የሚወራው ግምት ብቻ ነው። እንደ እውነቱ ከሆነ ይህ ተጫዋች ከፓሪስ ሰን ዠርሜን ጋር ከረጅም ጊዜ ኮንትራት ጋር የተገናኘ ከፍተኛ ደሞዝም እንዳለው ይታወቃል። ትላንትና ደግሞ ሌላኛው ከማንቸስተር ሲቲ ጋርም የሚያያይዙት መረጃዎች ሲወጡ ተመልክተናል። ቪታኒያንና እነዚህ ሁለት ክለቦች ምናልባት የወደፊት እቅዶቻቸው ውስጥ ይህንን ተጫዋች ማስፈረምም አንዱ አካል ሊያደርጉት እንደሚችሉ ይነገራል። ስለዚህ ሪያል ማድሪድም ቢሆን ቪታኒያን ያደንቁታል፣ ነገር ግን በፓሪስ ሰን ዠርሜን ከፍተኛ ደሞዝ ነው የሚከፈለው። የትኛውም ክለብ ቪታኒያን ማስፈረም ከፈለገ ወይም ከሱ ጋር አዲሱን ለመፈራረም ቢያስብ እንኳን ዋጋው በጣም ውድ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሌላኛው በሪያል ማድሪድ የአማካይ ስፍራ ላይ የሚፈለገው ተጫዋች ኬስ ስሚት ነው። የኤዜድ አልካማሩ የአማካይ ስፍራ ተጫዋች ኬስ ስሚትን ለማስፈረም ሪያል ማድሪድ ላይ ፍላጎት አለ፣ ነገር ግን እሱን ለማስፈረም ትልቅ ፉክክር ይገጥመዋል ተብሎ ነው አሁንም የሚጠበቀው። ሪያል ማድሪድ ኬስ ስሚትን ለማስፈረም ትልቅ የገንዘብ አቅርቦት ያስፈልገዋል ተብሎ ይጠበቃል። ምክንያቱም ያቀረበው ከ40 እስከ 45 ሚሊዮን ዩሮ በቂ አይሆንም ተብሎ ነው የሚገመተው። የኬስ ስሚት ስም ትልቅ የውይይት አካልም ይሆናል።
ምክንያቱም ደግሞ ሪያል ማድሪድ በክረምቱ የአማካይ ክፍሉን ለማጠናከር ከፍተኛ እንቅስቃሴ ያደርጋልና በሚቀጥለው ክረምት በዝውውር መስኮቱ ላይ በትልቁ ስማቸውን ከምንሰማቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይጠበቃል ኬስ ስሚት። ነገር ግን ሌሎች በርከት ያሉ የእንግሊዝ ክለቦችም ይህንን ተጫዋች ለማስፈረም ትልቅ ጥረት እንደሚያደርጉ ነው የተነገረው። የሪያል ማድሪድ ዓላማ ጠንካራ የአማካይ ክፍልን መገንባትና ግልጽ እቅድ ማውጣት ነው ብለዋል ኢኤስፒኤን በመረጃው። በዚህ መሰረትም ሹዋሜኒ፣ ቤሊንጋም፣ ቫልቬርዴ እና ካማቪንጋ የዚህ አቋም የወደፊት ሁኔታን ለማረጋገጥ በአካል ጠንካራ ሆነው በመታሰባቸው ለሪያል ማድሪድ ፊርማቸውን አኑረዋል። ነገር ግን ዘመን እየተሻገረ ሲመጣ ግን እቅዱ ደግሞ እንደታሰበው ባለመሄዱ ክለቡ የወደፊቱን የመሃል ሜዳ ተጫዋች ያላቸውን ተጫዋቾች ለክለቡ በቂ ባለመሆናቸው ከፍተኛ ውዝግብ እንዲነሳበት አድርጓልና ሌሎች ኢላማዎችን ለመመልከት የተገደዱትም በዚህ ምክንያት እንደሆነ ኢኤስፒኤን መረጃውን አጋርቷል። ፍራንኮ ማስታንቱኖ ከቫሌንሲያው ጨዋታ በኋላ ጭኑ ላይ ጉዳት አጋጥሞታል። እናም ሁኔታው እንደቀላል ጉዳት አይቆጠርም። ነገር ግን ቅዳሜ ከሪያል ሶሴዳድ ጋር ለሚደረገው ጨዋታ ሊገኝ ይችላል የሚል ብሩህ ተስፋ አለ። ቢሆንም ግን ተጫዋቹ የሕክምና ምርመራውን ያደርጋል ተብሎ እንደሚጠበቅ ነው ዲያሪዮ አስ መረጃውን ያጋራው። ዴቪድ ሂሜኔስ የሪያል ማድሪድ የ2026-27 የውድድር ዘመን እቅድ ውስጥ ተካቷል። የሪያል ማድሪድ አባላትና ተጫዋቹም የወደፊት ቆይታውን ለመወሰን ስብሰባ እንዲያደርጉም ተገልጿል። ምናልባትም ዳኒ ካርቫሃል ውሉን በዚሁ የሚያጠናቅቅ ከሆነ የእሱ ተተኪ ይሆናል ተብሎ ይጠበቃል። ይህ ታዳጊ ተጫዋች በተለይ በዚህ ሳምንት ባደረጉት ጨዋታ ላይም ጥሩ እንቅስቃሴዎችን አድርገው ነበር። ብራሂም ዲያዝ በሪያል ማድሪድ የሚያቆየውን አዲስ ኮንትራት እስከ 2030 ድረስ ለመፈረምም እየተጠባበቀ ነው የሚገኘው። ይህም ሁኔታ ክለቡ በተጫዋቹ ላይ ያለውን ሙሉ እምነት የሚያሳይ ነው። ከሰሞኑ ዲያዝ ምርጥ ብቃቱን ነው እያሳየ የሚገኘው። ብራሂም ዲያዝ በአፍሪካ ዋንጫው የፍጻሜ ጨዋታ ላይ ወሳኝ የሆነ የፍጹም ቅጣት ምትን በመሳቱና ያንን አስቸጋሪ ጊዜ ካለፈ በኋላ አሁን ለሪያል ማድሪድ ምንኛ አስፈላጊ ተጫዋች መሆኑን እያረጋገጠ ነው። ብራሂም ከ3 ሳምንታት በፊት የሞሮኮ ብሔራዊ ቡድንን ለቆ ወደ ማድሪድ ከተመለሰ በኋላ አስደናቂ የአእምሮ ጥንካሬ በማሳየቱ የፍጹም ቅጣት ምቱን በመሳቱ ያጋጠመውን ብስጭትም በማሸነፍ እና በእያንዳንዱ ጨዋታዎች ላይ ተጽዕኖ መፍጠር የሚችል ተጫዋች በመሆን በራሱም በጥሩ የራስ መተማመን ላይም ይገኛል። ከራዮ ጋር በተደረገው ጨዋታ ብራሂም በ5ኛው ደቂቃ ጉዳት የደረሰበት ቤሊንጋምን ቀይሮ ወደ ሜዳ ከገባ በኋላ እንዲሁ በቀጥታ ለቪኒሲዮስ የመጀመሪያ ጎል አስተዋጽኦ አድርገዋል። እንዲሁም ኤምባፔ ያስቆጠራት የፍጹም ቅጣት ምትም እንድትገኝ ጉልህ ድርሻንም በመፍጠርም ጨዋታውን በማድሪድ 2-1 አሸናፊነት እንዲጠናቀቅም ትልቁ አስተዋጽኦን ማድረጉ አይረሳም። በቫሌንሲያው ጨዋታ ላይም ኤምባፔ በሊጉ በተከታታይ ግብ ማስቆጠር የቻለበትን ወሳኙን ኳስም አመቻችቶ ያቀበለው እሱ እንደነበረ እናስታውሳለንና ወሳኝ ሚናዎችን አሁንም እየተጫወተ ነው። አርቤሏ ስለ ፌዴ ቫልቬርዴ አሁንም ግልጽ ነው ብዬም አስባለሁ። ምክንያቱም ትሬንትና ካርቫል መመለሳቸውን ተከትሎ ለመሃል ሜዳ ላይ የማያከራክር ሁነኛ ተጫዋች ነው። ስለዚህም በመሃል ሜዳ ላይ ነው የሚሆነው ሲሉም ጭምር ነው የተናገሩት። አርቤሏ ለካርሎ አንቸሎቲ ቅርብ የሆኑ የአሰልጣኝ ስታፍ አባላት ለሪያል ማድሪድ መጥፎ የሜዳ ላይ አፈጻጸም ሲጠየቁ ሪያል ማድሪድ አፋጣኝ የሚባል ለውጥ ብቻ እንደማይፈልግ ነው ያስረዱት። ይልቁንስ ቡድኑ ላይ ግልጽ የሆነ የመዋቅር ግንባታ እንደሚያስፈልግና ለዚህም በጀት ሲባል ደግሞ ትልልቅ ስም ያላቸው ተጫዋቾችን መሸጥ እንዳለበት ነው የሚያምኑት። ቡድኑ በአሁኑ ሰዓት ቀኝ ተመላላሽ፣ የመሃል ተከላካይና የቀኝ ክንፍ ላይም ጉድለቶች ያሉበት ሲሆን ከየትኛውም ቦታ በላይ ደግሞ የግዴታ አማካይ እንዴት ማስፈረም እንዳለባቸው ሊያስቡ ይገባል ብሏል። ማሪዮ ኮርቴግና የደ አትሌቲኩ ጸሐፊ ነው ይህን መረጃ ያጋራው። የመከላከል ሚዛናዊነት የትኛውም ክለብ ውስጥ አሰልጣኝ ሆነ ፕሮጀክት ስትይዝ ስኬት ትልቁ ድርሻ ይወስዳል ብሏል ዴቪድ አንቸሎቲ። አባቴ ሁልጊዜም ካርሎ አንቸሎቲ ስለዚህ ጉዳይ አጥብቆ ይነግረኝ ነበር። እኔም ወደ አሰልጣኝነት ስገባ ደግሞ ይህንን 100% ትክክል መሆኑን አረጋግጫለሁ። በትክክልም የስኬት መሰረት የመከላከል ሚዛን ነው። ሻቪ አሎንዞ በሪያል ማድሪድ ያልተሳካለት ጊዜው አጭር ስለነበርና ትክክለኛው ጊዜ ስላልሆነ እንደሆነ አምናለሁ። አንዳንድ ጊዜ አሰልጣኝ ስትሆን እድለኛ ሆነ ወደ አንተ ስኬት ሊመጣ ይችላል። አንዳንዴ ደግሞ አንተ ፈልገው ትሄዳለህ። ሻቪ በነዛ ምክንያቶችም ስኬታማ አልሆነም ሲል ዴቪድ አንቸሎቲ ተናግሯል። ቡድኑ የቀኝ ተከላካይ፣ የመሃል ተከላካይና የቀኝ ክንፍ አጥቂ በመሃል ሜዳ ላይ ተጫዋቾች ያስፈልገዋል። አንቸሎቲ በ2024 ክረምትም አዲስ አማካይ እንደሚያስፈልገውና እንዲያስፈርሙለትም ጠይቆ ነበር። ነገር ግን ክለቡ እነዚህን ፍላጎቶች ሳይሸፍን ነው 180 ሚሊዮን ዩሮ ገደማ ለሌሎች ቦታዎች እንዳወጣ የተነገረውና በዚህም ደስተኛ እንዳልነበሩ ነው የተነገረው። በአርቤሏና በካርቫሃል መካከል ምንም አይነት ንግግር አልነበረም ተብሏል። እናም በመካከላቸው ምንም ጉልህ ስሜቶች አልነበሩም። አርቤሏ ካርቫሃልን በቋሚ አስተላለፍ ውስጥ ማካተት ቡድኑን እንደሚጎዳውም እንደሚያምን ጭምር ነው
አልቤርቶ ፒሮ መረጃውን ያጋራው። በክሪስቲያኖ ሮናልዶና በአራቱ ግዙፉ የሳዑዲ ክለቦች የበላይ አስተዳዳሪ በሆነው ሳዑዲ ፐብሊክ ኢንቨስትመንት ፈንድ መካከል የተፈጠረው አለመግባባት አሁን ላይ ወደ ከረረ ደረጃ ነው የተሸጋገረው። ሮናልዶ ከተጫዋቾች ዝውውር ጋር በተገናኘም ተቋሙ ለአልሂላል ያደላል በሚል ያቀረበው ቅሬታ ለግጭቱ መባባስም ዋነኛው ምክንያት ነው። በተለይም ካሪም ቤንዜማ ከአል ኢቲያድ ወደ ሻምፒዮኑ አልሂላል ያደረገው ዝውውር የሮናልዶን ተቃውሞ ይበልጥም እንዲበረታ አድርጎታል። ይህ ተቃውሞን ተከትሎ የቀድሞ የማንቸስተር ዩናይትድ እና የሪያል ማድሪድ ኮከብ በሁለቱ ጨዋታዎች ላይ ሳይሰለፍ መቅረቱን እናስታውሳለን። የ5 ጊዜ ባሎን ዶር አሸናፊው በሜዳ ላይ አለመገኘቱ ደግሞ በሳዑዲ ፕሮ ሊግ ላይ ከፍተኛ የኢኮኖሚ ኪሳራንም እያስከተለ ነው እንደሚገኝ ነው የተገለጸው። በሮናልዶ አለመሰለፍ ምክንያት የሊጉ ተመልካቾች ቁጥር በከፍተኛ ሁኔታ ከመቀነሱም በላይ ጨዋታዎችን በቀጥታ የሚያስተላልፉ ዓለም አቀፍ የሚዲያ ተቋማትም ውላቸውን እስከ ማቋረጥም የሚያደርስ ማስጠንቀቂያን የሰጡት። ይህንን ሁሉ ቀውስ ተከትሎ የአልናስሩ ፕሬዝዳንት አብዱላህ አልመጂድ ከኃላፊነታቸው ሊነሱ እንደሚችሉ ነው እየተዘገበ የሚገኘው። ምንም እንኳን የተፈጠረው ጉዳይ አሁን ላይ በስምምነት ተፈቶ ሮናልዶ ቅዳሜ በሚኖረው ጨዋታ እንደሚሰለፍ ቢረጋገጥም ክለቡንና ተጫዋቹን በማረጋጋት እንዲሁም የተፈጠረውን አለመግባባት በብቃት ለመፍታትም ረገድ የታየው ክፍተት ፕሬዝደንቱን ለስንብት ሊዳረጋቸው ይችላል የሚል ሀሳብ ነው በርካቶች እያነሱ የሚገኙት። ሞሮኮ በዓለም ዋንጫው የአውሮፓ ተፎካካሪ ትሆናለች ብለዋል አርሰን ቬንገር። ፈረንሳዊው የቀድሞ አሰልጣኝ አርሰን ቬንገር ሞሮኮ በቀጣይ የአውሮፓ ሀገራት ፈተና እንደምትሆን የገመቱት በቀጣዩ የዓለም ዋንጫ ሞሮኮ የአውሮፓ ሀገራት ትልቅ ተፎካካሪ ትሆናለች ሲሉ አሰልጣኝ አርሰን ቬንገር ይናገራሉ። አክለውም በቀጣይ 5 የዓለም ዋንጫ ውድድሮች ሞሮኮ ልታሸነፍ ትችላለች ብለዋል። አሁን ላይ ግን ሞሮኮ ከአፍሪካ ሀገራት ተርታ መመደብ አትችልም። ቡድኑ ከምርጥ የአውሮፓ ሀገራት ተርታ መሰለፍ የሚችል ድንቅ ስብስብ ያለው ብሔራዊ ቡድን ነው ብለውታል አርሰን ቬንገር ስለ ሞሮኮ ብሔራዊ ቡድን ሀሳባቸውን ሲያጋሩ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬው ፕሮግራምን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን በተለይም ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።